በእምድብር ሀገረ ስብከት በቅዱስ ማርቆስ ክሊኒክ የአካል ጉዳተኞች የፊዚዮቴራፒ ማዕከል ተመረቀ። ህዳር 8 ቀን 2018 ዓ.ም በእምድብር ሀገረ ስብከት በዌሬ አባ ፍራንሷ መታሰቢያ ቅዱስ ማርቆስ ክሊኒክ የአካል ጉዳተኞች የፊዚዮቴራፒ ማዕከል በመመረቅ ለአገልግሎት ክፍት ሆነ። በ4 ሚሊዮን ብር ወጪ የተገነባው ማዕከሉም የአእምሮ እድገት ውስንነትና ከአእምሮ ጤና ጋር በተያያዘ የአካል ጉዳት ያለባቸው ህጻናትና ታዳጊዎች የማገገሚያ ማዕከል ሆኖ እንደሚያገለግልም ተገልጿል። የፊዚዮቴራፒ ማዕከሉ በጣሊያኑ አንጀሎ ኢን አፍሪካ በተባሉ ተቋም የተገነባ ከመሆኑ በተጨማሪ በስሩ ያሉ የጤና ባለሙያዎች የኒውሮን ሳይካትሪ በመሆናቸው በየጊዜው እየመጡ ለልጆቹ የፊዚዮቴራፒ አገልግሎት የሚሰጡ መሆኑም ተመላክቷል። ማዕከሉ በውስጡ የምግብ ማብሰያ ሲኖረው ወላጆች ልጆቻቸውን ሊያሳክሙ በመጡበት በተቋሙ ለ10 ቀናት እርስ በርስ አብረው እየተወያዩ ችግሮቻቸውን በጋራ እየተነጋገሩ ወጪዎቻቸውን ችለው እንዲቆዩ እንደሚደረግም ተገልጿል። በዌሬ አባ ፍራንሷ መታሰቢያ ቅዱስ ማርቆስ ክሊኒክ የአካል ጉዳተኞች የፊዚዮቴራፒ ማዕከል ምርቃት የእምድብር ሀገረ ስብከት ጳጳስ ብፁዕ አቡነ ሉቃስ፣ የአንጀሎ ኢን አፍሪካ መስራች ዶክተር አልቤርቶ፣ የፕሮጀክቱ ዋና አስተባባሪ ከሌሎች አጋሮቻቸው የጽህፈት ቤት ኃላፊዎችና ሰራተኞች እንዲሁም የክሊኒኩ የስራ ኃላፊዎችና ሰራተኞች መገኘታቸውን ከእምድብር ማህበራዊ ድረገጽ ያገኘነው መረጃ ያመለክታል።